ሰላም ጤና ይስጥልን ውድ ጎሮ ቲዩብ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ በጣም ጠፍቻለሁ አይደል? አዎ እኔም ትንሽ ጠፍቻለሁ። እኔና ዳነችም ያው ጠፍተናል፣ ተጠፋፍተናል። ያው ብዙ ሰዎች ተጣልተው ነው ይላሉ። እንዴት ቤተሰብ ያው እና ብዙዎች ተጣልተው አለ እና እስኪ ልደቴም ነበረ ከሳምንት በፊት እሱንም ያከበርኩ በሌላ ስራዎች ምናምን ትንሽ ተወጣጥሬ ነው። አሁን ደግሞ ይሄው አዳነች ቤት መጥቻለሁ። እስኪ አዳነች በቅድሚያ ግን ሰላም ብላ እንጀምራለን ማለት ነው። ውድ የጎሮ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ይሄ ቪዲዮ 1 ሚሊዮን ካልታየ እኔ ሁለተኛ አላዘር ቤት አልቀረጽም፣ አልመጣም። ለምንድን ነው? እኔ በደንብ ስለማታዩን ለዛ አፕታይት ተዘጋ። ሌላው ደግሞ ማለት ነውና በጣም እሱ አሞኝ መጥቶ አልጠየቀኝም። በሱ እናንተ ፊት ካሰዋለሁ። ሁለተኛ ልደቱን ስንት ቦታ እንዳከበረ ስንት ቦታ እንደሆነ እጠይቀዋለሁ። አንድ ቦታ አልደወለልኝም፣ አልጠራኝም። ወይም ደግሞ ደግ ነይ የቱ ጋር ነው ልምጣና ኬክ ልቁረስ አላለኝም። እኔ ከቤት መውጣት እንደማልችል ያውቃል። እኔ ከቤት መውጣት እንደማልችል ያውቃል። አንዳንዴ ሽባ አርጎኝ ቆጥሮኝ ረጋይስ እንደዛ ለምን መሰላችሁ? ልደት የመሰለ ልደቴ ሁላኔ እኮ አላከበርኩም አይደል? በስራት ማርያም ምን መስለሻል? አይናው ጠፍቻለሁ። አይ ቲንክ ወደ 3 ወር ይሆናል። እኔ እናንተ ከተገናኘን እኮ በቃ 3 ወር ልሞላ ነው። 3 ወር ሆነ። አይ ቲንክ ወደ ይሆናል ሜቢ ወደዛ ገደማ ነው። እና ምንድነው በቃ አሁን ምንድነው ምሳሌ በሳምንት 3 ቀን እንሰራለና የቀረችውን ቀን ደግሞ ሌላ ስራ አለ። ምሳሌ ስትል ማለት ነው። በእናታችሁ አሁን አንዴ በጥፊ ልምታላችሁ። ለምን አንዴ እነሱ ያውቃሉ። አንዴ በጥፊ ቢበዛላችሁ ደስ ይላላችሁ አይደል? ያን ቀን ማለት ነው እኔ አጠገብህ ኖሮ ተፍተፍ ያደረብ ነበረ። አሁን ወደ ልደቱ እንመለሳለን ማለት አይ ድራማ መቼ ያለው እኔ ያልኩሽ አይ ኖ ስመልከነሽ ግን እኔ ያልኩሽ ማለት ነው። እኔ ያልኩሽ ለምን ጠፋላልሽኝ? ከምሳሌ 3 ቀን ሰራለው ቀረዛ ደግሞ ሌሎቹን ቀናች ደግሞ ምንድነው የምር እኔ በጣም ላይክ አላቅም እኮ እግዚአብሔር እንኳን አዳነች ከዛ እዚህ ለመምጣት እዛው በዛው ራሱ ከቤት ይወጣ አይደለም ማለት እንዲህ ነው ማለት ነው። አላዘርዬ እኔ አሁን ጠዋት ተነስቼ ጎንበስ ብዬ ቀና ስል ቅዳሜ ጠዋት ሆኗል። እንደዛ ሆኖብን አንተ አይሞ ጌታ ምስክ እኔ እንዴት እንደሆነ አላቅም። ብቻ ግን እኔ በጣም ጊዜ አጥሮብኝ ነበር። ግን አሁን ጊዜ ትንሽ ቀለል አለ። የሆነ 2 ስራዎችን ጀምሬ ነበር። እሺ እሱ ቀረጻ ጀምሬ ነበርና አዲሷ ጓደኛ ደህና ናት? ደህና ነች። ሰላም ብለናሻል? እሺ ታዲያ ስራ ባልደረቤ ነው። ሰላም ብለናሻል? ምን አለ ነው የስራ ባልደረባ? እሺ ማን ነበር? ኤሊያና ሰላም ተብለሻል። አዎ ምን ማለት ነው? እና እኔ እና እሷ ብንገናኝ ማለት ነው። ኤሊያና ናትና ከሷ ጋር ሌላ ስራ አዲስ ስራ ጀምረን ነው እና ሌላም ደግሞ ነበሩና በጣም ቢዚ ነበርኩና ለዛ ነው አንቺ ጠፋሁት ለማለት ነው። እንዴ ምንድነው አንቺ በወቀሳ ጀመርሽ? በወቀሳ ጀመርኩ። ለማንኛውም ግን ማለት ነው አላዘርዬ የት ነው ልደትን ያከበርክ? ማን ጋር ነበርክ? የት ነበርክ? እንዴት ነበር ልደቶች ያለፉ ቀናቶችን እንዴት ነበር ያሳለፍከው? ልደቴ 27 ላይ ነበር። ሮብ ቀን ነበር ያለው። ጾም ነበረ። ምንድነው አስቀድሼ ነበር የሚገርምሽ እኔ ያኔ ሮብ ቀን 27 ሮብ ቀን ውሎ እና ከጾሙ ጋር ተገጣጠመ። ጾም ነበር፣ የ3 ቀን ጾም ነበር እኔ ነው ወይ ከዛ ምንድነው ምን አደረኩኝ? የዛን ቀን ቅዳሴ ሄድኩኝ። ቅዳሴ እጄ ያለው ጓደኞቼ እዛ ነው የመጡት። የሚገርምሽ እኔ ደግሞ ዝም ብሎ ማለት ይጠይቁ ይመስሎኛል። ለምን በጣም ሩቅ ነው ሰፈራቸው። ከጀሞ ነው አስቡ። ከጀሞ 1 እስከ ሰሚት መድኃኒዓለም ነበር የነበርኩትና እስከ ሰሚት እኔ እመጣለሁ ብዬ አላሰብኩምና የት ነህ አሉኝ። አይ እኔ ቅዳሴ እየወጣሁ ነው አልኩኝ። ወደ 6 ሰዓት ተኩል ወደ 7 ሰዓት የት ነው የምታስቀድሰው አሉኝ። መድኃኒዓለም ሰሚት አልኳቸው። ከታንሽ በቃ ስትመለስ አይነት ነገር ነገ ወይ ደግሞ ዛሬ ጾም ስለሆነ ነገ እንገናኛለን
ተባብለ ምናምን ቻው ተባብለ ምናምን እያለው ምን ያደርጋሉ እኔ ቅዳሴ ጨርሼ ምናምን ቁርባን ሰዓት ላይ ቴክስት ገባል ሳይ በር ላይ ነህ የት በር ላይ እኔ ቤት መስሎኝ እኔ ማለት ለካ እነሱ እዛ መጥተው መድኃኒዓለም ቪዲዮ አልወሰድክም ግን አልወሰድም እንዴ ቤተክርስቲያን ሆነሽ እንዴት ቪዲዮ ትወስጃለሽ ምን ችግር አለ ማለት እዛችሁ ሰርፕራይዝ ዋን ያችን ትንሿ ብቻ እኔ ደንግጫለሁ አዲ ማለት ቪዲዮ ኮስ ዩቲዩበር አለመሆኑን አያችሁ ዩቲዩበር አለመሆኑን በዚህ ነው የምናውቀው ዩቲዩበር ቢሆን ኖሮ ወዲያው አክቲቭ ያደርግና አሁን እዛ ጋር ዳነች ብትሆን ኖሮ አክቲቭ ታደርግና ካታርገ ለምን አልመጣሽም ታዲያ እንጂ ወይኔ መዳና እሺ ልጨርስላችሁና እንደዛ አደረግን እና እዛ መጡ ከዛ እኔ እውነት ማለት አልጠበቅኩም አስቡ ከጀሞ እስከዚህ መኪና ይዞ ይመጣሉ ብዬ ምንም አልገመትኩም ነበርና ሁሉም ተሰበሰቡ እዛ ምናምን በጣም እንትና ማለት የማልጠበቀው ነገር ስለሆነ ትንሽ ደስ አለኝ ከዛ ወደ ሄድን ውጪ መሳን ብላ ምናምን አሉኝ አይ የለበስኩት ልብስ የማይመች ልብስ ነበርና አይ ልብስ መቀየር አለብኝ ግዴታ አልኩኝ ቤት ገባው ቤት አብረን ሄድን እኔ ቤት ሄድን ከዛ ልብስ እኔ ቀይሬ ምናምን እኔ ቤት ምግብ ነበረ እዛው በልተን ምናምን ማታ ከነሱ ጋር ማታ ሳይሆን ወደ 11 ሰዓት አካባቢ ነው ከቤት ወጣን ከነሱ ጋር ትንሽ ቆየን ለምን በጣም ብዙ ሰው ይደወለ ነው በዛ ሳይን አይደል ሶ ለሁሉም አከፋፍለሽ ማግኘት አለብሽ ለምን እኔ አላከበርኩም ማለት ለደቴን ኬክ አርጌ ምናምን አርጌ አንጠራቸው ማንንም ማለት ነው ሶ ብዙ ጓደኞች ይኖራሉ ብዙ ማቃቸው ሰዎች ይኖራሉ እነሱ በራሳቸው ስኬጁል ያመቻቹ ነው የሚደውሉት ማለት ነው ከክሩ ጋር ሳከበርክ እንዴ 3 ክሩ አለክ ከፊልም ክሮች ጋር ከማንም ጋር አላከበርኩም ክፉ ናቸው የፊልም ክሮች ሁሉም እኔ ግን ወይ አይደለም አምና እኔ እንደ አምና ክሮች ግን መቼም አላገኝም አምና የተሻለ ቪዲዮ የተሻለ ቲክቶክ ላይ አለና ለሊስ 8 ሰዓት ነው ሳላስበው ይሄ ክሮቹ ምናምን ድምቅ አድርጎ ያከበሩልኝ ማለት ነውና እንደዛ አይነት ክሩ ከየትም አላገኝም ያውኖቹ ግን በጣም ክፉ ናቸው እኔ አላልኩም እኔ ብያለሁ ችግር የለውምና እንደዛ አደረግን ከነሱ ጋር ወጣን ትንሽ እነሱን ቆየን ከዛ ደግሞ ሌላ ሰዎችን ማግኘት ነበረብኝ እና ምንድነው ይሄና ከ27 እስከ ዛሬዋ ቀን ድረስ ጌታ እስከ ዛሬዋ ቀን ድረስ የኔዋ የመጨረሻን ጥፍጣፊ አለኝ 2 ቀን አለኝ ገና ቅዳሜ ነው ታል ነው ገርሞሽ ነው እና ምንድነው እስከ ዛሬዋ ቀን ድረስ በፕሮግራም ብዙ ሰው እየደወለ ያገኘው ላይክ ማለት የኛ እኔ አሁን ማለት ይደው የትነክ አረብ ለሃፒ በርዝዴይ እንበላ እሺ ምሳን ጋብዝ ሴት ጓደኞችም አሉኝ ወንድም ጓደኞች ነው ሁሉም ናቸውና እና ግዴታ ከሁሉም ጋር ካንዱ ጋር ምሳ ካንዱ ጋር አራት ካንዱ ጋር ምሳ እንደዚህ ያረኩ ለዛም ነው ማለት ኢብን ማርያምን ከቀረጻ ወጥቼ ራሱ አስፈቅጄ ወጥቼ እነሱ መተው ምሳ በልተ ምናምን ላይበት ቀንም አለ እና ለዛው ነው የጠፋሁት ለረቴ በዚህ አይነት ሁኔታ ነው ያለፈውና ደስ ይል ነበር እግዚአብሔር ይመስገን ለሁላችሁም ጌታ ምስክሬ ነው አክብራችሁ ደውላችሁ እንኳን ተወለድክ ላላችሁ መታችሁ ሰርፕራይዝ ላረጋችሁ ስጦታ የሚገርም ስጦታ መኪና ተሰጥቶኛል ባይዘው ቪዲዮ አላየንም ታዩሱ ቪዲዮ አላየንም ቪዲዮ እስካላየነው ድረስ እኛ መኪና ተሰጠ ምን ተሰጠ አናምንም አሁን ቆይ እስቲ አሁን ለምሳሌ ማለት ነው እኔ ምን ግዢ ነው የተባልኩት እኔ ወርቅ ግዢ አይደል የተባልኩት ለይሰጥች የታለ ዛሬ ገና የተገናኝታ እንዴ ዛሬ ገና መተ ምን እንደምሰጥ ምን መቼ ጠየቀኝ ምን ጠየቀኝና ነው እንደገና እኮ ነው መቼ አውርተን ጨረስንና ወርቅ ላረግ ነው ይሄ ብር ነው ወርቅ ላረግ ነው ወርቅ ብር ይንጥላሉ አንጥላው እና ጋይስ ይምርና ሁላችሁንም በጣም አመሰግናለሁና ይምር ስጦታ ደው ምን ስጦታ ተሰጥቶ የሚለው እንዴ በጣም ብዙ ነገር ተሰጥቶኛል በጣም ብዙ ከኔ ስጦታ ጋር እኔ የምሰጠው ስጦታ አለ ክፍል 2 ስራ ላቆምኩ በቃ ነው እሷ ወርቅ ከሰጠችኝ ሌላ የተሰጠኝ አለ ቀደም ያለው መኪና ተሰጠኝ ለምን ሰራለው ከዘና ብዬ በየአመቱ ልደት እያከበርክ ልደቱን እያሰብክ ስጦታዎቹን ባይዘው አሁን እናሳያቸዋለን ወርቁንም ተሰጠኝ እናሳያለን ሌላም ከድራሞች ከተሰጠ እሱንም ስጦታዎች አሳያቸዋለሁ ግን የትም እንዳትሄዱ ጋይስ
የትም እንዳት